ምድራችን የምትባረከው ሰዎች በእረፍትና በሰላም በአንድነት መኖር የሚችሉት ጌታ ኢየሱስን ሲቀበሉ ነው። በተወለደ ጊዜ መልአኩ መጥቶ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ ነው ያለው። ለሕዝብ ሁሉ የሚሆን ያለ ጾታ፣ ያለ ዘር፣ ያለ ቀለም፣ ያለ ቋንቋ ልዩነት ለሕዝብ ሁሉ የሚሆን የደስታ የምስራች ቃል ማን ነው? ኢየሱስ። እሱን ብትቀበሉ ይሄ የሰላም አለቃ ተብሎ የተጠራው የተወለደልን ጌታ ኢየሱስ ሕይወታችንንና ኑሯችንን ይቀድሰዋል። አሜን። ሕይወታችንንና ቤታችንን ያስተካክለዋል። ማን ያድናል? ማን ያድናል? መዳን በሌላ አለ? መዳን በፍጡር አለ? የለም። መዳን በመላእክት አለ? የለም። መዳን በማን ብቻ? በኢየሱስ። እንደዚህ ይላል መጽሐፍ፣ እግዚአብሔር አብ እሱን አትሞታል ይላል። የታተመ አዳኝ ኢየሱስ ሌላ ማንም ሊያድን ሊታደግ አይችልም። አዋሳና ሞላ ይህንን የምስክርነት ቃል እንድትሰማን እንፈልጋለን። በጌታ በኢየሱስ ስም እግዚአብሔር ለአንዴም ለመጨረሻም ጊዜ ከዚህ በኋላ የሚሰጠው አንድም ነገር ሳያስቀር ማንን ሰጥቶናል? ኢየሱስን። ኢየሱስ ስጦታችን። አሜን። እግዚአብሔር አብ እርሱ ሰጪ ነው። ኢየሱስ ደግሞ ስጦታ ነው። የሰው ልጆች ደግሞ ተቀባይ ናቸው። ስለዚህ ሰው ኢየሱስ ክርስቶስን ስጦታ አድርጎ አብ የሰጠውን ስጦታ በመቀበል የዘላለምን ሕይወት ይወርሳል። መጽሐፍ ሲናገር ለተቀበሉት ሁሉ በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ምን ሰጣቸው? እንዴት ደስ ይላል ወገኖቼ! በእውነት የተቀበልነው የልጅነት ስልጣን፣ የተቀበልነው የእግዚአብሔር የልጅነት ስልጣን። አሜን። ከዚህ የሚበልጥ ምንም ነገር የለም ወገኖቼ። የእግዚአብሔር ልጅ ከመሆን በላይ ምንም የሚበልጥ ነገር የለም። ሃይማኖት አያሳርፍም፣ ባህል አያሳርፍም። የሚያሳርፈው የነፍስ ረፍት የሚሆነው ኢየሱስ ብቻ። እኛ አርፈናል፣ ኑ ወደ ረፍት። እኛ ሰላም አግኝተናል፣ ኑ ወደ ሰላም። እሱ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ተጠርቷል። አሜን። the prince of peace የሰላም አለቃ ማን ነው? እሱ ኢየሱስ። ለሕፃኑም ለወጣቱም ለአዛውንቱም የሚሆን ለሁሉ የሚሆን መድኃኒት ኢየሱስ ክርስቶስ ብቻ። አሜን። ክብር ለእግዚአብሔር ይሁን። አሜን። ዛሬና ነገ በሚኖረን ፕሮግራም ውስጥ የምናደርገው ይህንን የእግዚአብሔርን ቃል እውነት ነው። ይህንን እውነት እየመሰከርን ነው። ነገ በሚኖረንም ፕሮግራም በዚሁ በመስቀል አደባባይ የእግዚአብሔርን ድንቅ ቃል የምንካፈልበት፣ ዝማሬ የምንሰማበት፣ እግዚአብሔርን ከፍ የምናደርግበት ነው። ክብር ሁሉ ለእግዚአብሔር ይሁን። አሜን። ሃሌሉያ። አሜን። ኢየሱስ ያድናል። ኢየሱስ ጌታ